አንስቷል። ከዚህ አብዛኛው የሚይዘው ምንድነው? ኢየሱስ ሰው ነው አምላክን ነው። ሙስሊሞች ይህን ስላልተረዱ ነው። በዛው ላይ አንድ ሰው አምላክ መሆን አይችልም። አምላክ የሰው ፈጣሪ ነው፣ ሰው ደግሞ የሰው ፈጣሪ ነው። ለዛ ነው ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እንደዚህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም አለ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ሰው አይደለም ማለት የሰው ልጅ አይደለም። በቃ አያስፈልግም። በዚህ በኋላ በዚህ የራሳቸው ትኩረት አያስፈልግም። መጽሐፍ ቅዱሱ እግዚአብሔር ሰው አይደለም ማለት ለምን ሐሰት ይናገር ይጸጸት ዘንድ ደግሞ ምን አለ? እግዚአብሔር ሰው ልጅ አይደለም። አሁን እናንተ ምንድን ነው የምትሉት? ይላል የጸጸት ያለ ነገር ነው። ምክንያቱም አዳም ወንጀል ሰርቶ ነበረ። በዛ ወንጀል እኛ ተጠያቂ ሆነን ከዛ እግዚአብሔር በዛ ስለተፋው ልጅነቱ ደግሞ እኛ አልሰቀለም። ላ እንደዚህ አይነት ዝባዝኜ መጽሐፍ ቅዱስ አይቀበልም ማለት ነው። ሌላም ኢየሱስ ሊቀ ካህን ነው፣ ኢየሱስ ሰው ነው፣ ኢየሱስ ነቢይ ነው። አዎ እኛ ይህን እናምናለን። ነገር ግን ካህንነቱ ነቢይነቱ አልፈዋል። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተቀብለውታል። ቅድም ዕብራውያን ላይ ያነሳሁት ያንን ያረጋግጥልኛል ማለት ነው። ሌላው ደግሞ ምንድን ነው? ኢየሱስ ክርስቶስ እኮ ፈዋሽ ነበረ። እነዚህ ያደረገ ነው ባይዘው ስልጣን ተቀብሎ ነው ያደረገው። ስልጣን ተቀብሎ ድሪም አደርጋለሁ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ የእስራኤል ሰዎች ሆይ የእስራኤል ሰዎች ሆይ ባይዘው አንድ በጣም ችግር ሊኖራችሁ እና እዚህ ላይ ኢየሱስ ክርስቶስ ብዙ ጊዜ ሲያወራ የእስራኤል ሰዎች ሆይ ይላል። ምክንያቱም ሚሽኑ ይዞ የመጣው እስራኤል ነው ለዓለም አይደለም። ለዛ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ሲያወሩ እናንተ ሰዎች ሆይ ብለው አይገድሉትም። የሆነ የእስራኤል ሰዎች አረቦች ሆይ ሀበሾች ሆይ እናንተ ሰዎች ሆይ ብሎ ነው የሚያሉ። ምክንያቱም የተላከ ለዓለም ስለሆነ ማለት ነው። እንቀጥል። የሐዋርያት ሥራ ምዕራፍ 2 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ አለ። የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራት እግዚአብሔር በእርሱ በኩል ምን ባደረገው ተአምራት በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። አላሁ አክበር። ከማን ነው? ከእግዚአብሔር ዘንድ። ራሱ እግዚአብሔር አይደለም። ከማን? ከእግዚአብሔር ዘንድ ምናምን የተገለጠ ሰው ነበረ። እንደዚህ ተመሳሳይ ሰው የሐዋርያት ሥራ ምዕራፍ 3 የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንደዚህ ይላል፣ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር እንግዲህ እግዚአብሔር ስልጣን ሰጠው ነው ለማለት ለኢየሱስ ማለት ነው። እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም ያደረገው የእስራኤል ወገን ሁሉ ይወቅ። ማን እንዳደረገው? እግዚአብሔር። ምን ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅላል። ስለዚህ የክርስቶስ ጌትነቱ ጌታ ሲባል ባይዘው አስተዳዳሪ ገዢ ማለት ነው እንጂ መለኮታዊ ዲግኒቲን አይደለም የሚያሳየው። እንዳደረገው የእስራኤል ወገን ሁሉ ይወቅላል ማለት ነው። ስለዚህ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከዚህ የበለጠ እንትን የለውም። ሌላው አንተ ያነሳኸው ነገር ምንድን ነው? ትንቢተ ኢሳይያስ ላይ ነው። ባይዘው እዛ ጋር ባለባ ነበር ይሻላል። ምክንያቱም ብሉይ ኪዳን ላይ ኢየሱስን መፈለግ ማለት ባህር ውስጥ ዋና መፈለግ የኢየሱስ ኢንካርኔሽኑ ለሚጀምረው የቱ ጋር ነው ከተባለ አዲስ ኪዳን ላይ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲኖረው ነው ሰጥቶታልና። የኢየሱስ ተአምር ስራ ተግባር ከየት ይጀምራል? ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ይጀምራል። ከዛ ማንም ያውቀው እናቱ ማርያም ማታውቁ ሊብል አይደለም አይደለም ያውቀው ትንቢተ ኢሳይያስ ምናምን እየገባልኝ ነበር። እንደውም እዛ ጋር ገባ ታይም ጨርሳለሁ ህፃን እያልኩ ነበር። ባይዘው ትንቢቱ ላይ ድንቅ መካር አያለ ተብሎ ይጠራል። ነገር ግን ኢየሱስ በአንዱ መልክ ተጠራ፣ በአንዱ መልክ ተጠራ። ስለዚህ ትንቢቱ በሰዓቱ ለነበረ ህፃን እንጂ ደግሞ ለኢየሱስ አይደለም ማለት ነው። መጽሐፍ ቅዱስ ላይ የኢየሱስን አምላክነት ብንፈልግ አናገኝም። ነገር ግን የኢየሱስን ነቢይነት ደግሞ ከአንድ ወንጌል ስታፍ አድርገን ቆመን ማስረዳት እንችላለን ማለት ነው። ስለዚህ ኢየሱስ ክርስቶስ ሥጋ ለብሶ የመጣ አምላክ ነው ብለህ ነበር፣ ማስረጃ ማቅረብ አልቻልክም። ለዚህ ግን አንተ የጠቀስከው እንዳለች ዮሐንስ ወንጌል ምዕራፍ 1 ከ1-4 ያለው በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር በመጀመሪያ ቃል ነበረ፣ ቃልም ዘንድ ነበረ፣ እግዚአብሔር ዘንድ ነበረ። እግዚአብሔር ዘንድ ነው የነበረው። ያ ቃል አይደለም እግዚአብሔር ነው፣ እግዚአብሔር ዘንድ ነበረ ነው የሚለው። ለምሳሌ ይሄ አይላንድ አሽራፍ ጋር ነበረ ማለት አሽራፍ አይላንድ ነው ማለት አይደለም። ተግባባናል? ምክንያቱም አይላንዱ ላይ የግል ነው፣ አሽራፍ ላይ የተለያዩ ናቸው ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 እንግዲህ ግሪኩን ታውቃለህ፣ ቃል እንደገባው ሎጎስ የሚል ነው። ሎጎስ የሚለው ኢንተርፕሬሽን በጣም የተለያየ ነው። ከዚህ ውስጥ አንዱ ይሄኛው መጽሐፍ ነው። ይሄ መጽሐፍ ሪቫይዝ ስታንዳርድ ቨርዥን እናንተ መጽሐፍ ነው። ሪቫይዝ ስታንዳርድ ቨርዥን ሲተረጎመው ራሱ በዛ ልክ ላይ ተረጎመው
ዴፊኒሽኖች እና ያስቀምጣል ማለት ነው። ስለዚህ በመጀመሪያ ቃል ነበር። እሺ ቃል ማጋር ነበር፣ እግዚአብሔር ዘንድ ነበር አለ። ያ ቃል በጣም አለመነገር እነዛ ነው መስዋዕት አንድ ነገር ሊያደርግ በፈለገ ጊዜ ሁን ይለው ይሆናል። ሁን ፈየኩን እንደሚለው ማለት ነው። ስለዚህ በመጀመሪያ ቃል ነበረ፣ ቃል እግዚአብሔር ዘንድ ነበረ ብለህ ያነሳው ጥቅስ በዚህ መልኩ ክል እናደርገዋለን። ከዛ በዘለለ የተነሱ ጥቅሶች የሉም። አንደኛ የተነሳው ሮሜ 9:5 ያለው ጥቅስ ነው። ሮሜ 9:5 ባይዘው እንግሊዝኛውን ቨርዥን ብታነበው በጣም ትደነቃለህ። ለዛ ነው የመጽሐፍ ሺት የመጣው። ይሄ መጽሐፍ እንግዲህ ረሰለር ቀጥታ ግሪክ የተደረገው ሁሉ ነውና ሮሜ 9:5 ባይዘው በዚህ ቀጠል ሰፋል አድርገው ትንሽ እንግዲህ የሮሜ ጸሐፊ ጳውሎስ ነው አይደል? የሮሜ ጸሐፊ ጳውሎስ አንድን ቦታ ኢየሱስ ክርስቶስን አምላክ ብሎ አይጠራም። በጣም የሚያሳዝን አንድ ቦታ አምላክ ብሎ ማለት ነው። ነገር ግን ሮሜ 9:5 ላይ ያለው እውነተኛ አምላክ የተባለው ማለት ነው እግዚአብሔር አብ ወይም የክርስቶስ ፈጣሪ ነው። ለዛ ነው የሐዋርያት ሥራ ምዕራፍ 3 ቁጥር 26 እና 13 ላይ አንድ ነገር ያነሳል። ያ የአባቶች የያዕቆብ አምላክ የይስሐቅ አምላክ የአባቶች አምላክ ክርስቶስን ባሪያውን አከበረው ነው። እንግዲህ የአባቶች አምላክ የነቢያት አምላክ ሆኖ ነገር ግን ክርስቶስ ባሪያ ሆኖ እና ያሳየናል ማለት ነው። እዛ መጽሐፍ እስካሁን ቆሜ ስታክ አድርጌ የማቆት ከሩት ላይ መጽሐፉ ላይ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው የሚለውን በዚህ ልክ ካወራነበት ኢየሱስ ክርስቶስ ግን ነቢይነት የሚለውን ደግሞ እሱ ያወራናል በደንብ ያስረዳል። ነገር ግን አሁንም እኔ ፎከስን ታደርግልኝ የሚፈልገው ከመጽሐፍ ላይ ኢየሱስ ክርስቶስ መስዋዕትን ሲቀበል ልክ አብ እንደተቀበለው፣ ኢየሱስ ክርስቶስ ሲሰገድለት ልክ ለአብ እንደተሰገደለት፣ ኢየሱስ ክርስቶስ ነቢያቶችን ልክ አብ እንደላከው ማስረጃ አምጥተህ ሪባት ሳይ ማለት በዛ ታደርግልኛለህ። ቻልቻለሁ። እሺ እግዚአብሔር ይባርከው። ጥሩ ሰከና መንገድ ያቀረበበት መንገድ